አቤት ውርደት! አቤት ውርደት! ውሽሚትዬ አቤት ውርደትሽ! ሴት ሆነሽ ሴት አሰዳቢ ማለት አንቺ ነሽ። የምሬን ነው ሄርሜላ፣ ሴት ሆነሽ ሴት አሰዳቢ። አይንሽን በጨዋ አርግሽ ልጁ በግድ ቤተሰብ ሰው ከሰው ባል ላይ እንደዚህ ተንጠልጥዬ አልወርድም ይላል። ተንጠልጥዬ አልወርድም። ሌላ ደግሞ አዲስ ትኩሳት ሰዓቱ ላይ ምን አሰርተሽበት ነበረ ብለዋል እንኳ አብርሽ። ሌላ አዲስ ርዕስ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህንን ቪዲዮ ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። አበረታቱኝ ፋሚሊ፣ ድጋፋችሁን እፈልጋለሁ ማለት ነው። እንግዲህ ሁላችሁም ሩታ ኮይን ሩታ ኮይን እያላችሁ ጻፉ ኮመንት ላይ ማለት ነው። ሩታዬ ጀግና አሸናፊ ናት። ነግረናን ነበር ይቺው ሽሚት ከመጀመሪያም ጀምሮ ተያርፈሽ ቁጭ በይ ስንላት አልሰማም። ዘረፍ ያዙኝ ይልቀቁኝ አለች ሩታ። እባክሽ አብርሽማ መቼም ወደ አንቺ አይመለስም እያለቻት ነበረ። እንግዲህ በተግባር የሰው ልጅ በተግባር ሲያሳይ ነው ነገራችን ላይ ደስ የሚለው። በተግባር አሳየቻት ማለት ነው። እና እንዳያቻት በጣም ከፍቷታል፣ በጣም ልቧ ተሰብሯል። በጣም ይሄ እንዲሆን የፈቀደችው ደግሞ እሷ ራሷ ናት። ፋሚሊ እሷ ራሷ ናት ይሄ እንዲሆን የፈቀደችው። ምክንያቱም ሴት ልጅ ክብሯ መጠበቅ አለባት። እንዴት ነው ያገባ ወንድ ላይ ዝም ብላ የምትንጠለጠለው? አብርሽ ስንት ጊዜ ሄዶ ከሩታ ጋር ታርቋል። የምር ስንት ጊዜ ሄዶ ታርቋል። እሷ ግን መልሳ ከሱ ጋር ትሆናለች። ለምን? ሴት አይደለች? የራሷ ክብር የላትም? አብርሽ እኮ ከሷ ጋር የሆነው ፈልጓት ሳይሆን ከሩታ ጋር ስለተጣላ ስለተለያየ በቃ አማራጭ ስላጣ ነው። ፈልጓት አይደለም። በዚህ ልክ ራሷን ያዋረደችው፣ በዚህ ልክ ራሷን ዝቅ ያደረገችው ራሷ ናት። ለእንደዚህ አይነት ሴቶች ደግሞ ይገባቸዋል። እናንተ ለሄርሜላ የምትደግፉ ሰዎች ሁላችሁም ያው ናችሁ። ጭንቅላታችሁ ድፍን ነው። ነገም እናንተ እንደዚህ ነገር ከማድረግ ወደ ኋላ ማትሉ ናችሁ። የምሬ ነው። እኔ ይሄ ነው የምለው። እናንተም ነገ የሰው ባል ላይ የፈለገ ብትፋታ ማለት ነው የሰው ባል ላይ ተንጠልጥላችሁ ወደ ሚስቱ እንዳይሄድ የምታረጉ ሴቶች ናችሁ። ሄርሜላን የምትደግፉ ሴቶች ማለት ነው። ያም ሆነ ይህ እኛ የሩታዬ ደጋፊዎች ደስተኞች ነን በጣም። መጀመሪያውም በትክክለኛ መንገድ ነበር የቆምነው። በትክክለኛ መንገድ የቆመ ሰው መቼም ወድቆ አይወድቅም ማለት የሚባለው። እኛ አልወደቅንም። በተሳሳተ መንገድ የቆማችሁ ሰዎች ነበራችሁ፣ ወደቃችሁ ማለት ነው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ምን ያንጠባጥብሻል? እስኪ በስርዓት ተናገሪ፣ በስነ ስርዓት ተናገሪ እና ቪዲዮዬን ላይክ፣ ሼር፣ ኮመንት አድርጉልኝ እባካችሁ አበረታቱኝ። ሰዓት አልሞላም ብሎኛልና ድጋፋችሁ እፈልጋለሁ። የሩታ ፋሚሊዎች ደግሞ ሩታዬ ጀግና፣ ሩታዬ ኮይን እያላችሁ ኮመንቱን አጥለቅልቁት። እወዳችኋለሁ።